ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ስብሐት ለአብ ለአዜ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ዓለም ለመንፈስ ቅዱስ ለዘያርሆ ከረምተ በበአመል አተ ቅዱስ ለዘያርሆ ክረምተ ስብሐት ስብሐት ለመንፈስ ቅዱስ ስብሐት ስብሐት ለመንፈስ ቅዱስ 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 በእግዚአብሔር ታመነ 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 በእግዚአብሔር። አሁን ቀጥታ ወደ አባታችን ነው የምወስዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በሥላሴ ፈቃድ በድንግል ማርያም አማላጅነት በቅዱስ ሚካኤል ተራዳይነት በዚህ ስፍራ የተገኛችሁ እግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። ለትንሽ ደቂቃ የምንነጋገርበት ኃይለ ቃል እግዚአብሔርን ፈልጉ ትጸናላችሁ። አንደኛ ዜና መዋዕል ምዕራፍ 16 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁልጊዜም ፊቱን ፈልጉ ይላል እግዚአብሔር። እኔም እናንተም ሁላችንም የመጣነው የእግዚአብሔርን ፊት ፍለጋ ነው። ለመባረክ ነው፣ ለመቀደስ ነው፣ ለመለወጥ ነው፣ ለመዳን ነው። 3 ነገሮች በዚህ ነግራችሁና አበቃለሁ። መጀመሪያ ከጣዖት ቤት ወጥቶ እግዚአብሔርን ፈልጎ ያገኘ አባታችን አብርሃም ነው። ደስ ይበላችሁ። ክብር ለመድኃኔዓለም። ማን ፈልጎ ያገኘ ንገሩኝ? አባቱ ታራ፣ ቤተሰቡ፣ ዘመዶቹ የሚያመልኩት ጣዖት ነው። እግዚአብሔርን አያውቁም፣ ከእግዚአብሔር ጋርም አልነበሩ። ስለዚህ እግዚአብሔር አብርሃምን ጠራው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አብርሃምን ጠራው። አብርሃም አብርሃም አገርህን፣ ወገንህን፣ ዘመዶችህን፣ ቤተሰቦችህን ሁሉንም ትተህ ተከተለኝ አለው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ ፊቱን ስንፈልግ፣ እግዚአብሔርን ስንፈልግ፣ ወደ እግዚአብሔር ስንሄድ እግዚአብሔር ደግሞ በምህረት ፊቱን ወደኛ ይመልሳል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በምህረት ይመልሳል።
ስለዚህ እግዚአብሔርን ፈልጎ ስለወጣ አብርሃም 7 ሀብተ ጸጋ ተሰጥቶታል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ለበረከት ሁን፣ የሚረግሙህን እረግማለሁ፣ የሚባርኩህን እባርካለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ ብሎ 7 ሀብተ ጸጋ የሰጠው እግዚአብሔር ስለፈለገው ነው። እልል በሉና መስግኑ። እግዚአብሔር የተመሰገነ ነው። እግዚአብሔርን የሚፈልግ ሰው ይባረካል፣ ይቀደሳል፣ ይለወጣል። ይህንን ቃል የምታገኙት ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ታገኙታላችሁ። 7 ሀብተ ጸጋ አግኝቷል። ይህ እምነቱ ጽድቅ ሆኖ ተቆጥሮለታል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ ስትመለከቱ አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔርን የሚፈልግ ጽድቅ ሆኖ መቆጠር አለበት። እምነቱ ጽድቅ ሆኖ የተቆጠረለት እምነት ያስፈልጋል። ወዲያ ወዲህ እንዳንል እግዚአብሔር አጽንቶ ያቁመን። አዎ አብርሃም አመነ። ምን ሆኖ ተቆጠረለት? ንገሩኝ። እግዚአብሔርን ስለፈለገ ጽድቅ ሆኖ ተቆጠረለት። የእኛንም እምነት እግዚአብሔር ይቁጠርልን። የምናምነውን፣ የምንወደውን፣ የምንከተለውን እሱን የፈለግነውን ሰዎች እግዚአብሔር ጽድቅ አድርጎ ይቁጠርልን። አንደኛው ይሄ ነው። ሁለተኛውን ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ጀምራችሁ ስትመለከቱ የምታገኙት እግዚአብሔር ለአብርሃም ተገለጸለት ነው የሚለው። እግዚአብሔር ተገለጸለት ይልና ዓይኑንም አንስቶ ሲመለከት 3 ሰዎች ወደ አብርሃም ቤት መጡ አለ። 3ቱ አረጋውያን የሽበት ዘውድ የደፉ 3 አረጋውያን አይቶ ተቀብሏቸዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በዚህ ምክንያት ቤቱ ተባርኳል። በ100 ዓመቱ ልጅ አግኝቷል። ስሙም ተሰይሞለታል። ሁሉንም ቡራኬ አግኝቷል። ደስ ይበላችሁ። በቤታችሁ እንድትጠቀሙበት ነው። ሁለተኛው አብርሃም ሥላሴን ማስተናገዱ ነው። ሥላሴን መቀበሉ ነው። ሦስተኛው ደግሞ ያዕቆብ ምዕራፍ 2 ቁጥር 14 ላይ እንዲህ የሚል ኃይለ ቃል እናገኛለን። እምነት ያለው ሥራ ግን የሌለው ሰው እምነቱ የሞተ ነው። ሦስተኛው ሥራ ነው። ማመን ብቻ አይደለም። አብርሃም በሦስተኛ ደረጃ እምነቱን በሥራ ገለጠ ይላል ያዕቆብ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እምነቱን በሥራ ገለጸው ይላል። በሥራ ሥራው ደግሞ 6ቱን ቃላተ ወንጌል መፈጸም ነው። ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁኝ፣ ብታሰር አስፈታችሁኝ፣ ብታመም ጠየቃችሁኝ፣ እንግዳ ብሆን ተቀበላችሁኝ። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያት ውረሱ ነው ያላቸው። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። አብርሃም ይህንን ነው የሠራው። አስቀድሞ ይህንን 6ቱን ቃላተ ወንጌል በመስራት አብርሃም ሰጠ፣ በተነ፣ ጽድቅ ሆኖ ተቆጠረለት ይላል። ክብር ለመድኃኔዓለም ይሁን። አያችሁ፣ ሥራው ተቆጥሮለታል። ሥራው ተቆጥሮለታል። ይህ ሥራ ደግሞ የተቆጠረለት ለመንግሥተ ሰማያት የሚበቃበት ነው። የሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ አሁን አብርሃም በሠራው ሥራ ያለው በገነት ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በገነት አለ። አብርሃም በገነት አለ ይላል። አዎ ድሆቹን እነዚያ የሚያበላቸውን፣ የሚያጠጣቸውን፣ የሚያቅፋቸውን እነዛ እግራቸውን እያጠበ ስንቅ እየቋጠረ በተመሳቀለ መንገድ ላይ በድንኳን ያስተናግዳቸው የነበሩ ነፍሳትን እሱ እየተቀበለ በገነት ይገኛል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እንግዲህ አንደኛው እግዚአብሔርን መፈለግ ነው። ሁለተኛ እግዚአብሔርን መቀበል ነው። ሦስተኛው ድሆችን
መመገብ ነው። ለነዳያን፣ ለችግረኛ፣ ለምስኪን የሚያስብ ምስጉን ነው ይላል። ዛሬ አብርሃምን ስትፈልጉ ከእንጀራችሁ ቆርሳችሁ ከልብሳችሁ ቀዳችሁ እንግዳ ተቀብላችሁ አብርሃምን መምሰል ነው። ዛሬ እንግዳ በመቀበል ድሆችን በመመገብ ለድሆች በመስጠት አብርሃምን መምሰል ነው። ምናልባት በስም አብርሃም ብቻ የሚለው ሊድንበት አይችልም። ያ ነዌ አልዳነም። በስም ያውቀው ስለነበረ አባቶ አብርሃም ማረኝ አለ። ሊድንበት አልቻለም። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች እነዚህ ሶስት ነገሮች ሊኖራችሁ ያስፈልጋል። አንድ በንጹህ ልብ እግዚአብሔርን መፈለግ ነው። ሁለተኛው በንጹህ ልብ እግዚአብሔርን መቀበል ነው። አብርሃም አምኗል፣ ተቀብሏል፣ አስተናግዷል። ክብር ለሱ ይሁን። ለመድኃኔዓለም እስቲ ምስጋና አቅርቡ። አዎ እንግዲህ እንደ ኢየሱስ ክርስቶስ ምሳሌ የሆነ ልጅ ሥላሴ ሰጥተውታል። ይስሐቅ የኢየሱስ ክርስቶስ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ ሆኖ በቀራንዮ ሊታረድ የቀረበ የአብርሃም ልጅ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እሱ የኢየሱስ ክርስቶስ ነው። አዎ ምሳሌ የሆነ ልጅ ሥላሴ ቤቱ ድረስ ሰጥተውታል። እናንተም ብትለምኑ ልጅ ያጣችሁ ልጅ ታገኛላችሁ። አዎ ልጅ ያጣችሁ ልጅ ታገኛላችሁ። እህል ያጣችሁ እህል ታገኛላችሁ። አዎ እውቀት ያጣችሁ እውቀት ታገኛላችሁ። ለምትለምኑት ነገር እግዚአብሔር ቅርብ ነው። ለምኑ ይሰጣችኋል። ደስ ይበላችሁ። ክብር ለመድኃኔዓለም። ለምኑ ይሰጣችኋል። እናቶች፣ አባቶች፣ እህቶች፣ ወንድሞች ከኛ የሚጠበቀው እንደነገርኳችሁ ከኛ የሚጠበቀው ሶስት ነገር ነው። አንድ እግዚአብሔርን መፈለግ ነው። መፈለግ ነው። ሌሊትም መፈለግ ነው። ቀንም መፈለግ ነው። ማታም መፈለግ ነው። 24 ሰዓት እግዚአብሔርን መፈለግ ነው። ገባችሁ? አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ። አዎ ማንኳኳት ነው፣ መፈለግ ነው፣ በንስሐ መታጠብ ነው፣ በሕይወት መኖር ነው። ወገኖች በሕይወት መኖር ነው። በሕይወት የማይኖር ሰው እግዚአብሔርን ሊያገኘው አይችልም። ወገኖች እንዲህ ይላል፣ እግዚአብሔርን ፈልጉት ፊቱንም ፈልጉ ይልና ከማይፈልጉት ግን እግዚአብሔር ሩቅ ነው ይላል። የማይፈልጉትን እግዚአብሔር አይፈልጋቸውም ይላል። ፈልጉት፣ እግዚአብሔርን መፈለግ ነው፣ ማንኳኳት ነው፣ በጾም በጸሎት መፈለግ ነው። ከዛ በኋላ ደግሞ መቀበል ነው። መቀበል ነው። ካልተቀበልን አይሆንም ወገኖቼ። መቀበል ነው። የምንቀበልበት ቤት ያስፈልጋል። የተሰራ ቤት ያስፈልጋል። አዎ የተሰራ ልብ ያስፈልጋል። የተሰራ አእምሮ ያስፈልጋል። አዎ ያ ሥላሴ የሚያርፉበት ቤት፣ ያ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚገባበት ቤት ያስፈልጋል። ንጹሕ አእምሮ፣ ንጹሕ ልብ ያስፈልጋል። የተዘጋጀ ቤት ያስፈልጋል። እሱ ተዘጋጅቶ ስለነበረ ነው ሥላሴ የገቡለት። ክብር ለመድኃኔዓለም ይሁን። ስለዚህ እኛ ባለን ነገር ብዙ ነገር እኮ አይደለም የሚያስፈልገው። ዋናው ባለን ነገር ማስተናገድ ነው። ባለን ነገር ማስተናገድ ነው። ድሆች አሉ። አዎ ቅድም እንዳልኳችሁ ጉንድሾችን፣ አንካሶችን፣ ምንም የሌላቸውን ድሆችን ጥራ። በምድር የሚከፍሉ የላቸውምና በሰማይ ብዙ ትሆናለህ፣ በዳግም ትንሣኤ ይከፍሉሃል ተብሎ ተጽፏል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አብርሃም ይሄን የተከፈለው የአብርሃም ደሞዝ ይሄ ነበር። የአብርሃም ሕንፃ ይሄ ነበር። የአብርሃም ግንብ ይሄ ነበር። የአብርሃም ትልቅነት አዎ ቤት አልሰራም፣ ለ175 ዓመት ቤት አልሰራም፣ በድንኳን እኖራለሁ፣ እግዚአብሔር የሰጠኝን ሰጥቼ እኖራለኋል። ብቻውን አይበላም፣ ብቻውን አይጠጣም፣ በቤቱ በድንኳኑ ብቻውን አያድርም። ድንኳኗ 3 ድንኳን ናት። አንደኛው የእንግዳ መቀበያ ነው። አንደኛው የበጎች ነው። አንደኛው ከሳራ ጋር የሚኖርበት ነው። ዛሬ የአብርሃም ድንኳን ይቺ ቤተ ክርስቲያን ናት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አያችሁ ዛሬ
ከኢየሩሳሌም ወደ ኢያሪኮ በሚወስደው መንገድ ላይ 50,000 የአብርሃም ልጆች ይኖራሉ። 50,000 ከዛችሁ ድንኳን አልወጡም። እናም ዛሬም ያች ድንኳን አለ። ዛሬ ደግሞ የምናያት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ድንኳን ይህች ናት። ደስ ይበላችሁ። ክብር ለመድኃኔዓለም። አናቱ አንድ ናት፣ ቀራንዮ ትባላለች። አናቱ አንድ ናት፣ ቀራንዮ ትባላለች። ተስሯ 3 ናት፣ ቅኔ ማህሌት፣ ቅድስት፣ መቅደስ ትባላለች። ይቺ የአብርሃም ድንኳን ውስጧ 3 ነች፣ ላይዋ አንድ ናት። ልክ በዛን ጊዜ አብርሃም ሥላሴን የተቀበለበት ዛሬም ይሄው እኛ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን እንፈትትበታለን። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። ቅኔ ማህሌቱ ሕፃናቱና መላእክቱ የሚያመሰግኑበት ሲሆን ቅድስቱ ደግሞ ሥጋውና ደሙን የምንቀበልበት ነው። መቅደሱ ደግሞ ሊቀ ካህኑ ኢየሱስ ክርስቶስ የገባበት ካህናት 5 ሰሞነኛ ይገቡበታል። ደስ ይበላችሁ። ክብር ለመድኃኔዓለም። እንደዚህ ነበረ ምሳሌውን። አዎ አብርሃም በሩቅ አያት ይላል። ይችን አዲስ ኪዳን በሩቅ አያት። አብርሃም ተባረከባት፣ አስራት በኩራት አወጣባት። አዎ ካህኑ መልከ ጼዴቅ አብርሃምን ባረከው ይላል። ደስ ይበላችሁ። ክብር ለመድኃኔዓለም። ባረከው ከሚያገኘው ነገር ሁሉ በአጠቃላይ አስራት በኩራት አብርሃም አወጣ፣ ተባረከ ይላል። ይህን ኦሪት ዘፍጥረት ምዕራፍ 14 ላይ ተመልከቱት፣ አንቡት። መልከ ጼዴቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። አብርሃምን ባረከው። ዛሬም እናንተን የሚባርኳችሁ ካህናት አሉ። አስራቱን በኩራቱን ስዕለቱን ይዛችሁ ስትመጡ ትባረካላችሁ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ ትባረካላችሁ። የእግዚአብሔርን አስራት አትስረቁ። የእግዚአብሔርን አስራት ሰርቃችሁ አትብሉ። እናንተ ገንዘቤን ሰርቃችኋል፣ አስራት በኩራቴን ሰርቃችኋል ትባላላችሁ። ከአባቶቻችሁ ስርዓት ፈቀቅ ብላችኋል ይላል መጽሐፍ ትንቢተ ሚክያስ ምዕራፍ 3 ቁጥር 7 ላይ። አብርሃም ግን ተባረከ። ከ10 1ን ከ100 10ን አስራት ለእግዚአብሔር ሰጠ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እህቶቼ ወንድሞቼ፣ ርዕሳችን ምንድን ነው? እግዚአብሔርን ፈልጉት ትጸናላችሁ ይላል። አብርሃም ጸና አልጸናም? ንገሩ። ማን ስለፈለገ? ማን ስለመረጠ? ልብ በሉ። ምርጫው እግዚአብሔርን ነበር። አባቱን አልነበረም፣ እናቱን አልነበረም፣ አገሩን አልነበረም፣ ርስቱን አልነበረም፣ ወገኑን አልነበረም። ምርጫው ማን ነበር? እግዚአብሔርን ብቻ ፈለገው። ድምፁን ነው የሰማው። አላየም፣ አልጨበጠም፣ አልዳሰሰውም። አብርሃም አብርሃም የሚለውን ድምፅ ሰምቶ እግዚአብሔርን ፈለገ፣ እግዚአብሔርን ተከተለ። እግዚአብሔር ሙሉ አደረገው። ሙሉ ያደርጋችሁ። እግዚአብሔርን አመስግኑ። ሙሉ አደረገው። የጎደለ ነገር የለም። እምነት መጉደል ብቻ ነው ከኛ ችግሩ። ልበ አምላክ ዳዊት እንዲህ ይላል፣ እግዚአብሔር በሉ እስቲ አይተኛም አያንቀላፋም፣ ትጉ ሰራተኛ ነው ይላል። ክብር ለመድኃኔዓለም። ስለሚያውቅ ነው ወገኔ፣ ስለሚያውቅ ነው። ልባችሁን ስጡት፣ ልባችሁን ክፈቱ ወገኔ። እምነታችን ጎደሎ እንዳይሆን። አዎ በጭቃ መተን በፀሐይ እንሄዳለን። ክብር ለመድኃኔዓለም ይሁን። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ የመጀመሪያው ርዕሳችን እግዚአብሔርን ፈልጉ ነው። እግዚአብሔርን መፈለግ፣ ስናገኘው ደግሞ መቀበል። አብርሃም ሰዎች መስለውት ሦስቱ ሥላሴን ተቀበለ። ደስ ይበላችሁ። ክብር ለመድኃኔዓለም። ሦስቱ ሥላሴን ተቀበለ። ሰው መስለውት ነው።
አዎ ሰው መስለው ነው የመጡት። አረጋዊ ሽማግሌ መስለው 3 ሆነው ነው የመጡለት። ልብ በሉ። ሎጥ ደግሞ 2ቱን መላእክት ተቀበለ። ሚካኤልንና ገብርኤልን ተቀበለ። ደስ ይበላችሁ። ክብር ለመድኃኔዓለም። እንግዶችን ለመቀበል ትጉ። አዎ ወልደ እግዚአብሔር በሰው ይመሰላልና ይላል። መላእክትን ሎጥ ተቀበለ፣ ጻድቅ ሆኖ ተገኘ ይላል። ሎጥ ከጻድቅ ተቆጠረ፣ በኃጢአተኞች መካከል ጻድቅ ሆኖ ተገኘ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ሎጥ መላእክትን፣ አብርሃም ሥላሴን ተቀብሏል። ስለዚህ ሁለተኛው መቀበል ነው የትምህርታችን ርዕስ። አንደኛው መፈለግ ነው፣ ሁለተኛው መቀበል ነው። ከተቀበልን በኋላ ደግሞ ሥራ መስራት ነው። ወገኖች ሐዋርያት መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ቆዩ አላቸው። ኢየሩሳሌም ማለት በመቅደሱ ቆዩ ነው። በመቅደሱ በቤት ቆዩ ነው። አዎ በቤቱ እያመለኩት በመቅደሱ እያመለኩት ቆዩ ነው የሚለው። መንፈስ ቅዱስ ከወረደ በኋላ ግን ሸክላው ጸና። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ እንደምትመለከቱት መንፈስ ቅዱስ ከወረደ በኋላ እነኚህ ሸክላዎች ይፈሩ የነበሩ፣ ይራቡ የነበሩ፣ ይጠሙ የነበሩ፣ ይቸገሩ የነበሩ፣ ተጨንቀው የነበሩ አዎ ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ጥም ነው? ስደት ነው? መከራ ማን ይለየናል አሉና ወጡ። ክብር ለመድኃኔዓለም ይሁን። አዎ መንፈስ ቅዱስ ከመጣ በኋላ ደግሞ ሥራ መስራት ነው። እግዚአብሔርን ከተቀበላችሁ በኋላ ካመናችሁ በኋላ አማኝ ከሆናችሁ በኋላ ሥራ መስራት ነው የሚጠበቅባችሁ። እንደ አብርሃም ሥራ ሠራ። ድሃ መቀበል፣ ድሃ ማብላት፣ ድሃ ማጠጣት፣ የተረገጡትን የተጨቆኑትን ነፃ ማውጣት። አብርሃም አዎ የተገፉትን የተጨነቁትን የተረገጡትን አዎ በጦር ሜዳ እየሄደ ነፃ ያዋጣቸው ነበር ይላል። የተገፉትን ነፃ ያወጣል፣ የተራቡትን ያበላል፣ የተጠሙትን ያጠጣል፣ እንግዳ ይቀበላል። አዎ ቤት አልሰራም፣ ጊዜ አላጠፋም፣ በምንም ጊዜ አላጠፋም። ስለዚህ ጊዜውን ሁሉ ለመንግሥተ ሰማያት አዋለው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ወደዚህ ዓለም ሲመጣ እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ የሔዋን እንጂ የሙታን አምላክ አይደለሁም ማለት። ክብር ለመድኃኔዓለም። አብርሃም ይስሐቅ ያዕቆብ ሕያዋን ናቸው፣ እኔ የሕያዋን አምላክ ነኝ አለ የድንግል ማርያም ልጅ ኢየሱስ ክርስቶስ። ክብር ለእሱ ይሁን። እኔ የሕያዋን አምላክ ነኝ። አያችሁ፣ ለዘለዓለም የማይሞት የማይለወጥ ሹሙኝ ሸልሙኝ የማይል የተሸለመ አዎ ሞትን ድል ያደረገ የእኛ ጌታ የድንግል ማርያም ልጅ ክብር ለሱ ይሁን። አመስግኑት እስቲ። አዎ ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ሕያው ከሆናችሁ ሞት የለም፣ ፍርድ የለም፣ እሳት የለም፣ ገሃነም የለም። አዎ እኔ በእኔና በአንተ መካከል ታላቅ ገደል ተደርጓል፣ ሲኦልና ገነት አይገናኙም ነው ያለው። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች የመንግሥተ ሰማያት ልጆች እንጂ የገሃነም ልጆች እንዳንሆን ማን ይርዳል? ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይሁን። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በሰላም እንደዋለ በሰላም ያሽመሸን። አገራችን ኢትዮጵያን በጽኑ ሰላም ይጠብቁልን። ሐጸራረ ቤተ ክርስቲያንን ያስታክስልን፣ ይገስጽልን። የታመሙትን ይማርልን፣ የሞቱትን ያጸድቅልን። በአልጋ ቁራኛ በደዌ ዳኛ በየሆስፒታሉ እንዲሁም ተኝተው ያሉትን በምሕረቱ በቸርነቱ ይጎብኝልን። ነቢያትን በትንቢት ሐዋርያትን በአጽናፈ ዓለም መላእክትን በጽርሐ አርያም ጻድቃንን በገዳም ያጸና እኛንም በሃይማኖት በጾም በጸሎት ያጽናን። እግዚአብሔር አምላክ ያለፈው ዘመናችን የባረከ ቀሪው ዘመናችን ይባርክልን፣ ይቀድስልን። አጋዕዝተ ዓለም ሥላሴ በምሕረቱ በቸርነቱ በፍቅሩ ይጠብቁልን። ቅዱስና ሕያው የሆነው እንዲህ በማለት እንጠራዋለን። አባታችን ሆይ ዓይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ
የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ሕይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።